ፕሮቴስታንታዊ ጽንፈኝነት በቤተ ክርስቲያን ላይ የተሰነዘሩ ውሸቶችና ስነ ልቦናዊ ትንታኔዎቻቸው። መቅድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያዊነትና ኦርቶዶክሳዊነት ለዘመናት በአንድ ማሰሪያ የታሰሩ አንዱ ያለ አንዱ ህልውናው አደጋ ላይ የሚወድቅ የጥበብና የእምነት ዘርፎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገሪቱ የፊደል ቀማሪ፣ የታሪክ መዝገብ፣ የስነ ህንጻ ምንጭና የሉዓላዊነት ምሰሶ በመሆን ለሺህ ዓመታት ቆይታለች። ይህንን ጥንታዊና መጽሐፍ ቅዱሳዊ በቅርብ አስርት ዓመታት ውስጥ ይህንን ጥንታዊና መጽሐፍ ቅዱሳዊ መሰረት ያላትን ቤተክርስቲያን ከህዝብ ልብ ለመንቀል ታሪኳን ለማጥፋትና ክብሯን ለማንኳሰስ የታቀዱ ፕሮቴስታንታዊ ጽንፈኝነት የወለዳቸው ስልታዊ ጥቃቶች በስፋት እየታዩ መጥተዋል። ይህ መጽሐፍ የተዘጋጀው ጽንፈኝነትን በጽንፈኝነት ለመመለስ ሳይሆን በጽንፈኝነት ጭጋግ ውስጥ የተሸሸገውን እውነት ለትውልድ ግልጽ ለማድረግ ነው። ዛሬ ላይ የምናየው የሃይማኖት ጽንፈኝነት ምንጩ ምንድን ነው? ከስደት ከጥቂትነት ወደ ወራሪነትና ወደ በቀል የተሸጋገረበት ስነ ልቦናዊ ፖለቲካዊ ዳራው ምን ይመስላል? በኦርቶዶክስ ተዋሕዶ ላይ የሚነዙት ውሸቶችስ መጽሐፍ ቅዱሳዊና ታሪካዊ ምላሻቸው ምንድን ነው? የሚሉትን ጥያቄዎች በጥልቀት እናያለን። ይህ ጽሑፍ በአምስት ዋና ዋና ክፍሎች የተከፈለ ሲሆን የመጀመሪያው ክፍል ጽንፈኝነት በእውቀት ላይ ያልተመሰረተ ቅናት ሆኖ እንዴት እንደሚነሳ፣ የብልጽግና ወንጌል ስነ ልቦናዊ ውድቀትና የታሪክ በቀል እንደ መሳሪያ እንዴት ጥቅም ላይ እንደሚውል ይዳስሳል። በሁለተኛው ክፍል በቤተ ክርስቲያናችን ዶግማ፣ ቀኖና እና ታሪክ ላይ የሚነዙ 30 ታዋቂ ውሸቶችን በማንሳት በመጽሐፍ ቅዱስና በሊቃውንት ትምህርት ይመክታቸዋል። በሶስተኛው ክፍል ጽንፈኝነት በራሱ በፕሮቴስታንቱ ማህበረሰብ ላይ እያመጣ ያለውን የሞራል ዝቅጠት፣ የውስጥ መከፋፈልና የሐሰተኛ ትንቢት ውድቀት በግልጽ ያሳያል። በአራተኛው ክፍል ቤተክርስቲያን ይህንን ተጽዕኖ ለመቋቋም ልትከተላቸው የሚገቡ ስልታዊና መንፈሳዊ መፍትሄዎችን ይጠቁማል። ይህ ጽሑፍ በመጨረሻም ትውልዱ ከጥላቻ ወጥቶ በእውነትና በሰላም አብሮ የሚኖርበትን ራዕይ ያስቀምጣል። ይህ መጽሐፍ ለኦርቶዶክሳዊው አማኝ የማንነት መከራከሪያና ማጽናኛ፣ ለፕሮቴስታንት ወንድሞቻችን ደግሞ ቆም ብሎ ራሱን እንዲመረምር የሚጋብዝ የመስታወት እምነት ነው። ዓላማችን ጥላቻን መዝራት ሳይሆን በቅዱስ ዮሐንስ ወንጌል ላይ እንደተጻፈው እውነትን ታውቃላችሁ፣ እውነትም አርነትን ያወጣችኋል ዮሐንስ 8:32 የሚለውን ቃል በተግባር ማየት ነው። ይቺ ደመና እንደምታልፍና እውነትም እንደምትገን በማመን ወደዚህ ጥልቅ ትንተና እንድትገቡ እንጋብዛችኋለን። ጽንፈኝነት ምዕራፍ 1 ጽንፈኝነት በመጽሐፍ ቅዱስ ሚዛን። በእውቀት ያልሆነ ቅናት ሮሜ 10:2 በክርስትና ታሪክ ውስጥ ለሃይማኖትና መሆን እንደ በጎ ምግባር ይታያል። ነገር ግን ቅናት ያለ እውቀት ሲሆን ከበረከት ይልቅ መርገምን፣ ከሕይወት ይልቅ ጥፋትን ይወልዳል። ዛሬ በኢትዮጵያ በፕሮቴስታንታዊ ጽንፈኝነት ውስጥ የምናየው ዋነኛ ችግር ይኸው በእውቀት ላይ ያልተመሰረተ ቅናት ነው። ቅዱስ ጳውሎስና የጽንፈኝነት ስነ ልቦና። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ላይ እንዲህ ይላል፣ በእውቀት ሳይሆን በቅናት ለእግዚአብሔር እንዲቀኑ እመሰክርላችኋለሁና። ይህ ጥቅስ የጽንፈኝነትን መሰረታዊ ባህሪ ይገልጻል። ቅዱስ ጳውሎስ ይህንን ሲጽፍ በደመ ነፍስ አልነበረም። እሱ ራሱ ሳውል በነበረበት ዘመን የጥንቷን የክርስቶስ ቤተክርስቲያን ሲያሳድድ የነበረው በዚህ በእውቀት በሌለው ቅናት ተገፋፍቶ ነበር። በሳይኮሎጂ ተርም ይህ እኔ ብቻ ነኝ ትክክል የሚል ቁጣ ይባላል። አንድ ጽንፈኛ ግለሰብ ሌላውን ሲሰድብ፣ ሲያጥላላ ወይም ሲያሳድድ ለእግዚአብሔር እየሰራው ነው ብሎ ያምናል። የስነ ልቦና ትንተና ዱሪንግ ክሩገር ኢፌክት በሃይማኖት በሳይኮሎጂ የሚባል ጽንሰ ሐሳብ አለ።
ይህም ማለት ስለ አንድ ነገር ጥልቅ እውቀት የሌላቸው ሰዎች ያላቸውን ጥቂት እውቀት እንደ ፍጹም እውነት በመቁጠር ከፍተኛ በራስ መተማመን ኦቨር ኮንፊደንስ ያሳያሉ። ዛሬ ብዙዎቹ ጽንፈኛ ሰባኪያን ጥልቅ የመሆን የመጽሐፍ ቅዱስ ትርጓሜ፣ የታሪክ እውቀትና የስነ መለኮት ስልጠና የላቸውም። ነገር ግን በጥቂት ጥቅሶች ላይ ተመስርተው የሺህ ዓመታት ታሪክ ያላትን ኦርቶዶክስ ተዋሕዶን ሲፈርጁ ይታያሉ። ይህ ያለ እውቀት መቆጣት አማኙን ወደ ትዕቢትና ወደ ጥላቻ ይመራዋል። ከቤተ ክርስቲያን አባቶች እይታ ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ስለ ቅናት ሲያስተምር እንዲህ ይላል። እውቀት የሌለው ቅናት ልጓም እንደሌለው ፈረስ ነው። በፍጥነት ይሮጣል፣ ነገር ግን አቅጣጫው የተሳሳተ ነው። ጽንፈኝነት አቅጣጫውን የሳተ ፈረስ ነው። ሮጦ ሮጦ በመጨረሻው ገደል መግባት ነው። በሃይማኖት ስም ሌላውን መናቅ፣ ታሪክን ማዛባት፣ ጥላቻን መዝራት ፍሬው ሞት መሆኑን ቃል እግዚአብሔር ይመሰክራል። የጽንፈኝነት መገለጫዎች በዚህ ምዕራፍ ስር የምናያቸው የጽንፈኝነት መገለጫዎች የሚከተሉት ናቸው። መነጠል፣ ኤክስክሉሲቪዝም፣ ከኛ ውጪ ማንም አይድንም የሚል ጠባብ አስተሳሰብ፣ ታሪክን መካድ፣ ሂስቶሪካል አምኔሲያ፣ ቤተክርስቲያን መጽሐፍ ቅዱስን ጠብቃ ለዛሬ እንደደረሰች መዘንጋት፣ ስሜታዊነት፣ ኢሞሽናሊዝም፣ አምልኮን በጩኸትና በዝላይ ብቻ መለካት፣ ከስደት ወደ ወራሪነት፣ የፕሮቴስታንት ጉዞ በኢትዮጵያ ከጥቂት ግለሰቦች ስብስብ ወደ ተስፋፊነት። በኢትዮጵያ የፕሮቴስታንት ታሪክ ውስጥ የታየው ትልቁ ለውጥ የቁጥር መጨመር ብቻ ሳይሆን የባህልና የስትራቴጂ ለውጥ ነው። ይህ ለውጥ በሳይኮሎጂ ከተሰዳጅነት ወደ አሳዳጅነት የሚደረግ ሽግግር ተብሎ ሊገለጽ ይችላል። የትህትና ዘመን the era of victimhood በደርግ ዘመንና ከዚያም በፊት የነበሩ የፕሮቴስታንት አማኞች ቁጥራቸው ጥቂት፣ ስደታቸውም ይበዛ ነበር። በዚያን ወቅት የሚሰበከው ስብከት ትዕግስት፣ ፍቅርና መከራን መቀበል ላይ ያተኮረ ነበር። በሳይኮሎጂ ተርም ይህ አዳፕቲቭ ሰርቫይቫል ሜካኒዝም ይባላል። አንድ ቡድን አናሳ ሲሆን ራሱን ለመጠበቅ ሲል ሰላማዊና ትሑት ሆኖ ይታያል። የስነ ልቦና ሽግግር the psychological shift ቡድኑ ቁጥርና የገንዘብ አቅም ሲያገኝ ግን የተበዳይነት ስሜቱ ወደ የበቀል ስሜት ይቀየራል። በሳይኮሎጂ ሪአክሽን ፎርሜሽን እንደሚባለው ድሮ የተሰደዱባቸውን ዓመታት እንደ ታሪካዊ ቁስል ይዘው ዛሬ እድሉን ሲያገኙ ኦርቶዶክስን የማጥቃት ስሜት ውስጥ ይገባሉ። ይህ ወራርነት ወይም አግሬሽን የመነጨው ካለፈው ዘመን ፍርሃትና ቅያሜ ነው። ታሪካዊው እውነታ historical reality ፕሮቴስታንት ወደ ኢትዮጵያ ሲገባ መጀመሪያ አካባቢ ዓላማው ያልሰሙትን ማሰማት unreached people groups ነበር። ዛሬ ግን ትልቁ ስልታቸው ኦርቶዶክስ ምዕመናንን መንጠቅ ሺፕ ስቲሊንግ ሆኗል። ይህ በራሱ የወንጌል ሳይሆን የወራርነት ምልክት ነው። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ በሌላው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጋው። ጽንፈኛው ፕሮቴስታንት ግን ከጳውሎስ በተቃራኒ ሐዋርያት መሰረት በጣሉበት ደም በፈሰሰበት በኦርቶዶክስ ምድር ላይ ሌላ መሰረት ለመጣል ይጥራሉ። ይህ መጽሐፍ ቅዱሳዊ ሳይሆን ወራሪነት መሆኑን ያሳያል። የተስፋፊነት ስጋት ኤክስፓንሽኒዝም ዛሬ ጽንፈኝነትን የሚመሩት አካላት ኦርቶዶክስን እንደ ሃይማኖታዊ ተቀናቃኝ ሳይሆን እንደ መደምሰስ ያለበት ጠላት አድርገው ይስሏታል። ይህ ደግሞ ለሀገር ሰላም ትልቅ ስጋት ነው። የዜና ምንጮች እንደሚያሳዩት በየዓመቱ በኦርቶዶክስ አብያተ ክርስቲያናት ላይ የሚፈጸሙ ጥቃቶችና ተሐድሶ በሚል ስያሜ የሚደረጉ የውስጥ ወራሪዎች የዚህ ተስፋፊ ውጤቶች ናቸው። የውጭ ተጽዕኖ፣ የምዕራባውያን አክራሪ ሚስዮናውያን እና የገንዘብ ድጋፍ ሚና። የፕሮቴስታንት ጽንፈኝነት ያለ ውጭ ሀገር እርዳታ ብቻውን ሊቆም አይችልም። የምዕራባውያን አክራሪ ድርጅቶች በኢትዮጵያ ውስጥ የብልጽግና ወንጌል እንዲስፋፋ
በሚሊዮን የሚቆጠር ዶላር ያፈሳሉ። ይህም በሳይኮሎጂ ዲፔንደንሲ ሲንድሮም ይፈጥራል። ሰባኪው የሚሰብከው ለወንጌል ሳይሆን ለሚከፍለው ድርጅት አጀንዳ ነው። የባህል ወረራ ጽንፈኝነት የኢትዮጵያን የቆየ ባህልና እሴት እንደ ባዕድ አምልኮ እንዲታይ በማድረግ ምዕራባዊ የአምልኮ ስልቶችን ይጭናል። አባታዊ ጥቅስ ቅዱስ ሽኖዳ ሳልሳዊ ፖፕ ሽኖዳ በገንዘብ ላይ የተመሰረተ እምነት ሳይሆን የንግድ ልውውጥ ነው። የብልጽግና ወንጌል ስነ ልቦና ስግብግብነትን እንደ መንፈሳዊነት የመቁጠር አደጋ በኢትዮጵያ ውስጥ ለሚታየው የፕሮቴስታንታዊ ጽንፈኝነት ትልቅ ግብዓት የብልጽግና ወንጌል። ይህ ትምህርት የክርስትናን መሰረት ከመስቀል ወደ ካፒታል ወይም ገንዘብ የለወጠ አደገኛ አካሄድ ነው። ስነ ልቦናና መንፈሳዊ ቁማር። የዚህ ትምህርት ዋና መመሪያ ብሩክ ለመሆን መዝራት ወይም መስጠት አለብህ የሚል ነው። በሳይኮሎጂ ተርም ይህ ማጂካል ቲንኪንግ ይባላል። ግለሰቡ ለሰባኪው ገንዘብ ሲሰጥ እግዚአብሔር በሳምንቱ ውስጥ በእጥፍ እንደሚመልስለት ያምናል። ይህ እምነት ሳይሆን ኢንተርሚተንት ሪኢንፎርስመንት መቆራረጥ ያለው ማበረታቻ የሚባል የቁማር ስነ ልቦና ነው። ሰውየው አንድ ቀን ይሳካልኛል በሚል ተስፋ ራሱን ለጽንፈኛው መሪ አሳልፎ ይሰጣል።